ፍናን ሀገራዊ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ተራኛው የሴቶችን ስሜት እያነሳሳሙ ብሎ ፓስተር ምንኛ የሚለው የቸሬ ማለት ስለ ጡት የሚያወራ ፓስተር ቸሬ ስለ ጡት የሚያወራ። ሰላም ጤና ይስጥልኝ ውድና የተከበራችሁ አዳምቲ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ለየት ባለ መልኩ የአርቲስትና ተዋናይ እንዲሁም የማስታወቂያ ስራ ሰራተኛ የሆነች እጅግ በጣም በሰዎች ዘንድ አድናቆትን ያተረፈች ፍናን የምትባል ልጅ አለች። እንግዲህ ፍናንን ማያውቃት ሰው አለ ብዬ መገመት ይከብደኛል። ምክንያቱም አርቲስቶች ብዙ ጊዜ ለሚዲያ ቅርብ ስለሆኑ በሚዲያ የሚታዩ ሰዎች ደግሞ ለሌሎች ሰዎች ሁሉ እጅግ በጣም ያው የታወቁ ናቸው። ስለዚህ የእሷን ሰርግ ምክንያት በማድረግ አንድ አዲስ ነገር የተገኘ ነገር አለ። እሱን በጥሞና ትከታተላላችሁ። ይህ አዲስ ነገር ምንድን ነው የሚለውን ትመለከታላችሁ። እንዲሁም ደግሞ በፓስተር ቸሬ ላይ እንግዲህ ፓስተር ቸሬ የሚናገራቸው ቃላቶች ሰውን በጣም የሚያስደስቱና እጅግ በጣም ልቦናን የሚሰብሩ እንደ ትምህርት ሆነው ሊያገለግሉ የሚችሉ ናቸው። እሱን ደግሞ ለምንድን ነው ብሎ የሚቃወመው አንድ አካል መጥቷል። እሱን ታደምጣላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ከአዳም ቲዩብ ጋር አብራችሁ ቆዩ እንላለን። ተዋናይ ፍናን ተሞሸረች በአርቲስቶች የደመቀው ሰርግ። ሴት አርቲስቶቻችን ተገኝተዋል። ደስታቸውንም እየገለጹ ይገኛሉ። ሴት አርቲስቶቻችን ተገኝተዋል። ደስታቸውንም እየገለጹ ይገኛሉ። ተዋናይ ፍናን ተሞሸረች በአርቲስቶች የደመቀው ሰርግ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ከአዳም ቲዩብ ጋር አብራችሁ ቆዩ እንላለን።
በዚህ አጋጣሚ መልካም ምኞታችሁን እንድትመኙላት የሰው ልጅ በህይወት ዘመኑ ሲኖር ዓላማ ብሎ የገባበትን ህይወት በዓላማ እንዲዘልቅ እንጂ ዓላማው ከቅርብ እንዲቋረጥ ማንም እቅድ ይዞ ላይገባ ይችላል። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ። እንግዲህ የተቃውሞ ቪዲዮ እንደተመለከታችሁት ነበር። ይህ ተቃውሞ ሰላማዊ ተቃውሞ ነው። የጨዋታ ተቃውሞ፣ የቀልድ ተቃውሞ ነው። እንግዲህ አንዳንዶች ደግሞ ከምን ተነስተው ከምን አመንጭተው ይሄን አሉ ብላችሁ ደግሞ ሌላ ነገር እንዳትገቡ አሉ። እንግዲህ ልጆቹ ያው አንዳንዴ በሚዲያ ላይ በተለያየ መልኩ ራሳቸውን ለማዝናናት ወይም ደግሞ በሆነ መልኩ በቻናላቸው ላይ ራሳቸውን ነጥረው እንዲወጥ ለማድረግ የሚጠቀሙት ነገር ሊሆን ይችላል። ለማንኛውም እኔን ዘና አድርጎኛል። እርግጠኛ ነኝ እናንተንም እንደሚያዝናናችሁ ተስፋ አድርጋለሁ። ወደ ቀጣዩ ቪዲዮ እንሸጋገራለን። ተራኛው የሴቶችን ስሜት እያነሳሳሙ ብሎ ፓስተር ምንኛ የሚለው የቸሬ ማለት ስለ ጡት የሚያወራ ፓስተር ቸሬ ስለ ጡት የሚያወራ አው ቅርብ ጊዜ እሱ ምንድነው የሚለው በራሱ ስልጣን ትቸዋል። በራሳችሁ ስልጣን ይሾማሉ፣ በራሳችሁ ስልጣን ደግሞ ይለቃሉ። ምን እናርግላችሁ ታዲያ? ምን እንድንደግዝ ነው መጥቶ የሚነግረኝ? ንግግሩ አምር፣ ፊቱ አምር፣ ምን አይነት ጉደኛ ሰው ብቻ እንደሆነ ጺሙ አምር፣ ፍየል ፊት ወረት ቆሎ ምን ያስጋል? እናት የሚሉ ሰዎች ወዴት እየሄዱ አንተ ራስህ ብቻ እናቱና ያሳደገችኝ ለኔ እናቴ መሰረት ክርስቶስ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን መካነ ኢየሱስ ቃለው ሌላ ነቢያት ይወለዱ አይተን እርስ በርስ የተለያየ ችግር እንኳን ቢኖርብን እርስ በርስ እንኳን እኔም ራሴ የሆነ ድካም ቢኖርብን በእውነት ነው የምልህ ኢየሱስን እንድናይ አይተን ከጨለማ እንድንወጣ የሰበኩን እና ክብሬ ለሌላ ሰው ለምን ሰጠዋለሁ? እኔ መሰረት ክርስቶስ ቤተክርስቲያን ቁጭ አርጋ አሳድጋኝ እንዴት ነው ኦርቶዶክስ እናቴ ነው እናቴ መሰረት ክርስቶስ ቤተክርስቲያን ናት። አይ ፓስተር ቸሬን አነሳው። ፓስተር ቸሬ እንደው ለወጣቱ ትውልድ አስቦ ብዙ ነገር ያስተምራል። እንዴት እንደዛ ልትል? ወጣቱ እኮ የሚማረው ብዙ ትምህርት አለ እኮ ለወጣት የሚያስፈልጉ ወጣት እኮ ብዙ ትምህርት መማር አለበት። እኔ ስለ ጡት ስለ ገባሽ ስለ ወጣሽ ብስኩት ቤት ዳቦ ቤት መኮሮኒ ቤት ኬክ ቤት ድንች ቤት የሚያወራ ዝም ብሎ የህፃን ጫወታ ምናምን ወጣቱ ላይ ስለ ራዕይ ለምን አያወራ? ስለ ነገ ለምን አያወራ? የሚገዛ ወጣትን ለምን አያወራ? ፍሬ የሚያፈራ ወጣትን ለምን አያወራ? ለምን ወንጌልን አያስተምረው? በቃ የሆነ ስለ ጋብቻ ስለ አውቁት ብሎ ይሄ የኖረን ጡት የሚጠራ የጡት ጠበቃ እናት እያሉ የሚመጡት ከዛ ካባ የሚለብሱት እነሱ ናቸው። ዛሬ የትኛው እምነት ሰው ነው እያስተማረ ያለው? እምነት ቤት ሄዳችሁ ምንድነው የምትሰሙት? እኔ እንኳን ተነስቼ አሁን ስለ ጋብቻ ሳስተምር ይሄ ሰውዬ ግን በቃ የወሲብ አስተማሪ ሆነ ይለኛል። የወሲብ ጋብቻ ወሲብ ነው እንዴ? ምን አይነት ጭንቅላት ነው ያለ ግን አንተ ሰውዬ? አንተ በቃ አግብተህ ዝም ብለህ ስትወስብ ነው እንዴ የምትውለው? ስራ የለህም እንዴ? እንደዚህ የሚያስብ ሰው አለ? የወሲብ አስተማሪ ሆነ እንዴ? ጋብቻ ወሲብ ነው እንዴ? ጋብቻ ውስጥ ወሲብ አለ እንጂ ጋብቻ ወሲብ አይደለም። ይሄንን እንኳን ማስተማር የሚያናዳቸው ሰዎች በቃ ወንጌል አይሰብክም እንዴ? ስሙኝ፣ ስሩ፣ ስራ ስሩ፣ ስራ አትናቁ። ትንሽ የሚባል ስራ የለም። ሊሰራ የማይወድ አይብላ። ቤተክርስቲያን የሰነፍ ሰዎች መሰብሰቢያ አይደለም። ለምንድነው ፓስተር ቸሬ የምሽት ፕሮግራም ያረከው ብትሉኝ፣ የቀን ፕሮግራም ማድረግ አቅቶኝ አይደለም። በጠራራ ፀሐይ ቁጭ ብዬ እዚህ ጋር በእኔ አፍ በእኔ አንደበት እዚህ ጋር የሆነ ነገር ማውራት ብጀምር ይሄ ቦታ ይበቃል ማቃል።
ምን ልትበላ ነው? ቀንን እዚሁ አውዬ እኔን ልትበላኝ ነው? ለምን መሰል? አይሆንማ። የሌሊት ስራ የለን እንደ ሰው ሀገር። ሌሊት 3 ሰዓት ሳይሆን ነው ሰው ቆጥ ላይ የሚወጣ። ሌሊት የሚሰራ ቢሆን እሺ ቀን ሰበስባለሁ። ቀን ቸርች ካዋልኩ ማታ ምን ልትበላ ነው? እርስ በርስ ባልና ሚስት ሊበላሉ ማለት ስሩ። ያው እንግዲህ በፓስተር ቸሬ ላይ የወረደበትን ውርጅብኝ አይታችኋል። እንግዲህ እኔ በዚህ ላይ ምንም አይነት አስተያየት አልሰጥም። የምለው ነገር ግን አንድ ነገር ይኖረኛል። ያ ምንድን ነው? ከሁሉ ነገር ግን ትምህርት ያስፈልጋል። ትምህርት የመማር እድል ወይም ጊዜ ከሌላችሁ ደግሞ መጽሐፍት አንብቡ። የሳይኮሎጂ በተለይ የስነ ልቦና መጽሐፍቶችን በጣም ብታነቡ ጥሩ ነው። ለምን? ከሰው ጋር የሚኖር ሰው የሰውን ስነ ልቦና ካልተረዳ ከማን ጋር ሊኖር ይችላል? መቼም ከአራዊት ጋር በጫካ አንኖርም። ይሄ የታወቀ ነገር ነው። ስለዚህ ከሰው ጋር ለመኖር የሰውን ስነ ልቦና የሰውን ፍላጎት ለመፈጸምና ምቹ ለማድረግ ያው ማንበብ ያስፈልጋል። መጽሐፍ ቅዱስ እንዲህ ይላል፣ ለአንተ ሊደረግብህ የማትፈልገውን ነገር ለባልንጀራህ አታድርግ ነው የሚለው። እንግዲህ ክፉ ነገር እንዲደረግብኝ ካልወደድኩ ለሰው ክፉ ማድረግ የለብኝም ማለት ነው። ስለዚህ ሰዎች እንዲዘልፉኝ ካልፈለግ ሰዎችን አልዘልፍም ማለት ነው። እንግዲህ የፉክክር ቤት ደግሞ ሳይዘጋ ያድራል እንደሚሉት ነው። ያም ፓስተር ነኝ ይላል፣ ይህም ፓስተር ነኝ ይላል። እየተፎካከሩ ነው። እናንተ እንደ ተመልካች የተሰማችሁን በኮሜንት ላይ ታስቀምጣላችሁ። እነዚህን ሁለት ግለሰቦች እስቲ አንዴ በደንብ ተመልከቷቸው። አንደኛው ጮማ ይቆርጣል፣ አንደኛውን ደግሞ እስቲ ያዳምጡት። ምን ሆነ ነው? ቁርስ አልበላም። ቁርስ አልበላህም? አይዞህ ወንድሜ። እንግዲህ እነዚህ ሁለቱም ጮማ የሚቆርጠውም ሆነ የቁርስ መብያ አጥቶ በራብ የሚሰቃይ ወንድማችን የሚኖሩት ኢትዮጵያ ውስጥ ነው። ኑሯቸው ግን ለየቅል ማለት ነው። እዚህ ጋር ይሄኛው ለምን ጮማ ቆረጠ እያልኩ አይደለም። ነገር ግን ሰርተውም ይሁን ዋሬቨር በዚህ ልክ በቅንጦት ጮማ እየቆረጡ የሚበሉ ሰዎች ባሉበት ሀገር ውስጥ በዚህ መልክ ደግሞ የቁርስ መብያ አጥተው በራብ የሚሰቃዩ ወገኖቻችን መኖር አለባቸው ብዬ አላስብም። ለስሙ የክርስትናም የእስልምናም እምነት እኛ እያለን የሰው ልጅ እንዲራብ አይፈቅዱም። በክርስትናው የተራበን አብላ፣ የተጠማን አጠጣ፣ የታረዘን አልብስ፣ የታመመን ጠይቅ ይላል። በእስልምናው ደግሞ አንድ በጣም ወዳቸው ኡስታዝ አሉ። ኡስታዝ ኑሪ ቱርኪ ይባላሉ። አንድ ያዳምጧቸው። አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርበዋል? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለው። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን ስግብግብ ሆነ? መንገድ ላይ አንዱ በጣም ርቦኛል ወንድሜ የዳቦ መግዣ ስጠኝ እያለኝ ጨክኜበት አልፌ ሄጄ ቤተክርስቲያን ባስቀድስ ምንድነው ትርጉሙ? መንገድ ላይ አንዱ ወገኔ እባክን ወንድሜ በጣም ርቦኛል የዳቦ መግዣ ስጠኝ እያለ እየለመነኝ እየተማጸነኝ ጨክኜ አልፌው ሄጄ ቸርች ላይ ብዘምር ብጸልይ ምንድነው ትርጉሙ? መንገድ ላይ አንድ ግለሰብ እባክህ ርቦኛል በጣም ርቦኛል የዳቦ መግዣ ስጠኝ ብሎ እየለመነኝ ጨክኜበት ሄጄ መስጊድ ላይ ብሰግድ ምንድነው ትርጉሙ? ቪዲዮውን አድርሱልኝ። አመሰግናለሁ። ውድ ቤተሰቦች እንግዲህ የመጨረሻውን ቪዲዮ ከተወዳጇ ከእማማ ዝናሽ ጋር አብረን እንቆያለን። ትክክለኛ ስሜ የአባታቸው ስም አቅናው አቶ አቅናው አክሎግ አቅናው አቶ አቅናው አቅናው አዎ የጎበጠውን አቅናው አዎ የጎበጠውን አቅናው ቆንጆ ነው እማ ሆይ አክሎግ አቅናው እባላለሁኝ። አሁን እዚህ መቄዶንያ ገብቼ ከልጆች ጋር እንደዚሁ ስጫወት እርሶ ከዘካርያስ ጋር እንደሚጨዋወቱት እኔም ስጨዋወት የከረሜላም ሲገዙልኝ ሁሌ ምን ትፈልጊያለሽ ሲሉኝ ምን ይፈልጋሉ ሲሉኝ ከረሜላ ስላቸው መጨረሻ ላይ ስሜን እማዩ ከረሜላ አሉኝ ነው የሚሉት። አሁን እሳቸው ስሜ ከረሜላ ሆነ። አሁንም ይበላሉ ከረሜላ ሆነ። በአፋቸው ይዘዋል እኮ አሁን አለቀ። የበላሁ እኮ የመጣሁ ባንዲራው። አዎ ዙሩ እጆትን እንደዚህ ነው የሚደረገው። 12 ሰዓት ሆነ ማለት ነው። አዎ 12 ሰዓት ሆነ ነው ባንዲራው ሊወርድ ያለው። አዎ 12 ሰዓት ሆነ። ባንዲራ እየወረደ ነው። ቀጥ ብለው ቆሙ። እማማ ዝናሽ እጆትን እንደዚህ አድርጉ እጆት
እንዴ በጣም ጎበዝ ኖት ግን እማማ ዝናሽ ባንዲራ ሲወርድ እንደዚህ አክብረው ነው የሚያወርዱት። የመቄዶንያ ባንዲራ እየወረደ ነው። አዲስ አበባ ነው ያደግኩት አውቃለሁ እኔ። በጣም ጎበዝ ኖት። ወታደር ጠዋት ማለዳ ባንዲራም ሲተቀላቀል ባንዲራ ወርዷል። እኛም ወደ ቤታችን እንሂድ። ሁሉንም ደህና ሁኑ በሏቸው። እሺ እማማ ዝናሽ ቻው፣ ደህና ሁኑ። ቻው። እሳቸው ማይክ ኬር ይባላሉ። አባታችን ማን ነው ስሙ? አባ ፍቃደ ስላሴ ይባላሉ። አቶ አለማየሁ ይባላሉ። መቶ አለቃ ተካልኝ ይባላሉ። እማሆይ ወለተ ሚካኤል ባክመሽ ከረሜላ መሸ። የተወደዳችሁ አዳም ቲቪ ቤተሰቦች የዛሬውን ፕሮግራሜን በዚህ ላይ ጨርሻለሁ። ነገር ግን አንድ ይቀር አለ። ሰብስክራይብ ለምን አታደርጉም? ግን አድርጉ እንጂ አንተ እያየኛለሁ አንተ ራሱ አንቺ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በሰላም ሁኑልኝ። አመሰግናለሁ።